በዚህ 15 ቀን ውስጥ የሆነ ነገር ግን ካልደረሰ እኔ ራሴን የምወስነው ነገር አለ። እንደ ጀጎልም እንደ ራሴም ብዙ እንደ ደከመም ሰው እንደ ቲም ሌይላም እኔ ሳውዲ መሄድ ፈልጋለሁ። ኮሚቴ ሲባል ታውቀዋለህ፣ የተለያዩ ስብስብ የራሳቸው ህይወት አላቸው፣ የራሳቸው የሚያደርጉት ነገር አለ። ስለዚህ በምን መልኩ ነው እዛ ጋር ደርሰን እች ልጅ እንትን የምትለው? በዚህ አጋጣሚ አንድ የምነግረህ ነገር ማለት ነው፣ በዚች 10 እና 15 ቀን ውስጥ አዲስ ነገር እንሰማለን በሚለው ነገር ለእኔም የደረሰኝን መረጃ እንዳለ ሆኖ በዚህ 15 ቀን ውስጥ የሆነ ነገር ግን ካልደረሰ እኔ ራሴን የምወስነው ነገር አለ። እንደ ጀጎልም እንደ ራሴም ብዙ እንደ ደከመም ሰው እንደ ቲም ሌይላም እኔ ሳውዲ መሄድ ፈልጋለሁ። ከተቻለ የምናደርገው ነገር እናቷንም አባቷንም ይዘን ሳውዲ አብረን እንሄዳለን። ከዛን በኋላ እዛው ሄደን ልጃቸውን መጀመሪያ በአይናቸው ማየት አለባቸው። ይፈቀዳል። ኦልሬዲ ነፃ ከወጣች ሄዶ ማየት ይቻላል ተብሏል። ተግባባን አይደለ? ስለዚህ እዛ ሄደን ቀጥታ በስነስርዓቱ ልጇቸውንም ታይቶ ጉዳዩ ምን ደረሰ የሚለውንም በአካል አይቶ 20 ቀን ይፍጅ 30 ቀን ፕሮሰሱ እንዲፋጠን እዛው መቀመጥ ነው ያለው። ምንም የትም መነቃነቅ የለም። ምናልባት አሁን ያለምንም መረጃ ያለምንም ፍንጭ እንደዚህ ጥሩ ለሰሩ ወንድሞቻችን ለቀጣይ ለበጎ ስራ እንቅፋት እንዳይሆን ነው የምሰጋው እኔ። አሁን የእህታችን ጉዳይ በፈጣሪ ምገዛ በሰውም ትብብር ይህን ደረጃ ደርሰናል። ሌሎቹ ሲቀሉ እሷ እንድትቆይ በህይወት እንድናገኛት አድርጎናል፣ በአካል ባንገናኝም እና ምናልባት የሰሞኑ ሶሻል ሚዲያ ባለፈውም ሰዓት ማየው ነገር በጣም በቃ ልብ ሰባሪ ነው። ምክንያቱም ከእህታችን በላይ ብዙ ችግር የሚገጥማቸው ወገኖቻችን ይኖራሉ እና ከዚህ በኋላ ያንን ነገር ምንም ድጋፍ እንዳይደረግ አስተዋጽኦ እንዳያደርጉ የሚያደርግ ኬዝ ነው እና እባካችሁ በተቻለ መጠን ያለምንም መረጃ የማንም ሰው ስም ባይጠፋ እባካችሁ ብዬ መለመን እፈልጋለሁ። ምክንያቱም እኔ በአካል ሁሌ ላይቭ ላይ ቁጭ ብዬ ገንዘቡ በምን መልኩ እንደተሰበሰበ በተጨባጭ ስለማቅ በእናት አባት በወንድም አካውንት ተከፍቶ በየቀኑ ሪፖርት እያደረኩኝ ምን ያክል እንደደረሰ ምን ያክል ጎደለ እየተባለ እየሰብስበን ይህን ደረጃ ደርሰን አልሐምዱሊላህ ለእሷም ፈጣሪ ያላ ብሎ ብትመጣም የሚተርፋት ገንዘብ እና በዛ ሂደት ከማንም ጋር ገንዘቡ ሊገናኝ አይችልም። ምክንያቱም በየቀኑ ሚዲያ ላይ እየተለቀ ነበረው የእኛ አካውንት እና የሳውዲ አራጂ አካውንት ባንክ ነው። ስለዚህ በየትኛው መንገድ ነው እነ ከሌን ይሄ ነገር አደረጉበት ልንል የምንችለው? እና በተቻለ መጠን እባካችሁን ያው ልመና ነው እንጂ ምንም ማድረግ አልችልም። ምክንያቱም የእሷንም አለመቆየት ሌላ ስብራት ሆኖብን እንደገና ለእሷም ብዙ ዋጋ ከፈለልን ሰው እንዲሸማቀቅ ሌላ ነገር እንዲያስብ ማድረጉ ተገቢ አይደለም እና ተስፍሻውን ባልከኝ ነገር ላይ አዲስ ነገር መቼም ያው ከዚህ ከረመዳን በኋላ ከኢድ በኋላ ሰሞኑን ደውላለኝ ነበርና ይሄ ወል ሲያልቅ ሌላ ደውላ ነበርና ይሄ ወል ሲያልቅ አዲስ ነገር ይኖራል ብለውኛል ብላኝ ነበረ። ይሄ ወር ማለት ያው ሸዋል ከረመዳን በኋላ ያለው አንድ ወር ነው እና ከረመዳን በኋላ ከኢድ አካባቢ ላይ ብዙም ስራ ቢሮ አካባቢ ላይ ክፍት አይሆንም የሚል ነገር እንዳጠቃላይ ምንድነው በቃ በራሳቸው ፍላጎት የሆነ የሚቀጡት ነገር የስርዓት ቅጣት ነገር ጨርሳ ነው የምትመጣው እና ይሄን ያህል ነው ስርዓቱም የሚለው ነገር ባለማወቃቸው ትንሽኛም ቴንሽን የሆነብን እና መቆየቷ እንደወጣች ነው የምንቆጥረው እኛ። እስቲ እኛም በዚህ ሳምንት ጠብቀናል። አዲስ ነገር ሲኖር ለሁሉም ሚዲያ ያኔ ለእሷን ለማዳን ጥረት እንደደረገ ሁሉ እሷም ሀገር ስትገባ ለሁሉም ሰው እናሳውቃለን እና በዚህ ሂደት ምንም አይነት ችግር እንደሌለ ሁሉም ሊያቅልን ይገባል። ያ አሁን እውነት ለመናገር ግልጹን ስንነጋገር ምን አለ መሰለ ሶፊዩ፣ ይሄ ህዝብ ካለው ላይ ከጉሮሮ ላይ እንትን ብሎ የተረባረበ ህዝብ ነው። መጠየቅ በማንኛውም ሰዓት መብቱ ነው። ለማዳን አይደል እሷን ብሩን የሰጠው ህዝቡ የታለች ብሎ የመጠየቅም ደግሞ እንትን አለው። ያዋጣውም ያላዋጣውም ሊጠይቅ ይችላል። እኔ በዚህ ነገር አምናለሁ። ማለት ቁጭ ብሎም ታፕታፕ አድርጎ ዱዓ ሲያደርግ የነበረው ህዝብ በቃ ይመለከተዋል። ብር ስለሰጠ አይደለም። ነፍስ ለማዳን ተረባረብን። የታለች የዳነችው ልጅ ነው ጥያቄ የሚሆነው። አሁን የዳነችው ልጅ የታለች ብሎ ሲጠየቅ ግን ማንን፣ እንዴት፣ በምን የሚለውን ነገር ነው መለየት ያለብን። ሶሻል ሚዲያ ላይ ያው
የሆነ ነገር ቪዲዮ ለጥፎ በዚች ጉዳይ በእሷ ጉዳይ ምናምን እንዲሆኑ በቃ ትዝ ሲላቸው ያቺ ልጅ ግን የት ሄደች? ከዛን የሆነ ቤት ይለጥፏል፣ የሆነ ቦታ ያነሳሉ ምናምን ምናምን እና የሚያነሱት ሰዎች የምር ለእሷ ተጨንቀው ነው ወይ? አይደለም። ሚዲያውን ማወቅ ያለብን ማለት ነው። ነገር ግን አሁን ቲም ሌይላ አለ፣ እዛ ደግሞ ኮሚቴዎች አሉ፣ እዛ ጅዳ ላይ ሙሉ ኃላፊነት ወስደው የሚሰሩ እንደዚሁም አሁን ደግሞ የመንግስት አካል ራሱ አለ። ኤምባሲው ኦልሬዲ ሙሉ ነገሩን የያዘው እንደሚታወቀው ኤምባሲው ነው አደለ? ሶ እነዚህ ስቴፖች ተናበን አፕዴት የማድረግ ኃላፊነት አለብን። አፕዴት በቃ ማለት እዚህ ደርሰናል፣ እንዲህ ሆነናል ምናምን ምናምን። እኔ ደውላለሁ እንደምታውቀው፣ ባለፈውም እናንተም እዚህኛ ጋር ጀጎል ጋር መታችሁ አርፈን እኔ ውጭ ጉዳይ በቃ ኧረ ልጅቷ እኮ ነጻ ተወጣች ከተባለ 1 ዓመት ሆኗታል። ለምንድን ነው ትኩረት እንደ መንግስት የማይሰጠው? እንደ መንግስት የማይሰጠው ሲባል መንግስትን ማስገደድ አይደለም፣ በሰላማዊ ንግግር ነው። ኢንቮልቭ አድርገዋል፣ እንትን አድርገዋል። ስለዚህ ደስ በሚል ነገር ማለት በመጠየቅ መልኩ እባካችሁ ይሄ ነገር ትኩረት አይኖ እዛ ጋር ያለው ሰው ሁሉም እኩል አይሰራም። ኮሚቴ ሲባል ታውቀዋለህ፣ የተለያዩ ስብስብ ነው። የራሳቸው ህይወት አላቸው፣ የራሳቸው የሚያደርጉት ነገር አለ። ስለዚህ በምን መልኩ ነው እዛ ጋር ደርሰን እች ልጅ እንትን የምትለው? በዚህ አጋጣሚ አንድ የምነግረህ ነገር ማለት ነው፣ በዚች 10 እና 15 ቀን ውስጥ አዲስ ነገር እንሰማለን በሚለው ነገር ለእኔም የደረሰኝን መረጃ እንዳለ ሆኖ በዚህ 15 ቀን ውስጥ የሆነ ነገር ግን ካልደረሰ እኔ ራሴን የምወስነው ነገር አለ። እንደ ጀጎልም እንደ ራሴም ብዙ እንደ ደከመም ሰው እንደ ቲም ሌይላም እኔ ሳውዲ መሄድ ፈልጋለሁ። ከተቻለ የምናደርገው ነገር እናቷንም አባቷንም ይዘን ሳውዲ አብረን እንሄዳለን። ከዛን በኋላ እዛው ሄደን ልጃቸውን መጀመሪያ በአይናቸው ማየት አለባቸው። ይፈቀዳል። ኦልሬዲ ነፃ ከወጣች ሄዶ ማየት ይቻላል ተብሏል። ተግባባን አይደለ? ስለዚህ እዛ ሄደን ቀጥታ በስነስርዓቱ ልጇቸውንም ታይቶ ጉዳዩ ምን ደረሰ የሚለውንም በአካል አይቶ 20 ቀን ይፍጅ 30 ቀን ፕሮሰሱ እንዲፋጠን እዛው መቀመጥ ነው ያለ። ምንም የትም መነቃነቅ የለም። እኔ እዛው ቁጭ ብዬ ነው የምቀመጠው። በቃ ምንም በቃ የሆነ ነገር ካልተሳካልኝ ምናምን እዛው ጋር በቃ እዛው ቁጭ ብለን እስክትፈታ ድረስ በቃ ትኩረት ይሰጠን። ምንም ሳናደርግ ከቤት ሳንወጣ በቃ ያንን ነገር በሰላም። አንዳንድ ጊዜ ምን አለ መሰላል የሆነ ነገር እንዳይበላሽ እያልክ 1 እና 2 ዓመት መቁጠር የለብንም። እች ልጅ መምጣት አለባት፣ በቃ መውጣት አለባት። ኦልሬዲ 1 ዓመት ምህረቱ ከተነሳላት ሰውየው ተከፍሎ አካውንቱ ላይ ከገባለት በኋላ ያለው ነገር በይፋዊ ነገር ቁጭ ተብሎ የተደረሰበት ነገር ለህዝብ ማወቅ መቻል ያለብን። ማወቅ ያለብንና ማወቅ የሌለብንን ነገር ተናገሩ አይደለም። በሚስጥር የሚያዝ ነገር ካለ ያንን አይደለም። ኮሚቴው ግን እንደዚህ ነው። እዛ ጋር ግን የሀገር ሌይላ አንድ አይደለችም። ሌይላ ሺህ ነች። በሚሊዮን የሚቆጠር ህዝብ ህይወቷን የምትቀይርበትን 12 ዓመት ጨለማ ውስጥ ስትኖር የነበረችው ህይወታችን የባከነው እድሜዋን በቃ በኮንፊደንስ ይሄ ነገር አለች ስራ ስሪ እንድትባል እንፈልጋለን። ደስተኛ እንድትሆን እንፈልጋለን። ያለው ነገር በቂ ስለሆነ ማለት ነው። ከዛ ላይም ይሁን ኖርማሊ ከራሳችን ከኪሳችን የማውጥተን እዛ ቦታ ሄደን አንደኛ ልጅና እናትና አባቷ በቃ እዛ ኡምራም አድርገው ይምጡ፣ መካም ተሳልመው ይምጡ።